ክበበ ክበበ ጌራ ወርቅ ክበበ ጌራ ወርቅ ክበበ ክበበ ጌራ ወርቅ ክበበ። ከመስከረም 26 እስከ ህዳር 5 የእመቤታችን ስደት በጾም በጸሎት የምታስቡ ወይንም የምታሳልፉ የእመቤታችን የድንግል ማርያም የቃል ኪዳን ልጆች ከወዲሁ እንኳን አደረሳችሁ። ጾመ ጽጌ ከመስከረም 26 እስከ ህዳር 5 ያለው 1 ወር ከ10 ቀን ወይንም 40 ቀን ወርሃ ጽጌ ዘመነ ጽጌ ተብሎ ይጠራል። በእነዚህ ቀናት በየቤተ ክርስቲያኑ የሚነበቡ ምንባቦች፣ የሚዘመሩ መዝሙሮች፣ የሚሰበከው ስብከት፣ የሚቆመው ማህሌት፣ በጠቅላላው የሚነገረው ስብሐተ እግዚአብሔር ሁሉ ሰማይ በከዋክብት ምድርም በጽጌያት አሸብርቀው የሚታዩ መሆናቸውን የሚገልጽ ነው። ወርሃ ጽጌ ለሚያከብረው መንፈሳዊ አገልግሎት መነሻ መልአኩ ሕፃኑንና እናቱን ወደ ግብፅ ይዛቸው ሽሽ፣ የሕፃኑን ነፍስ ሊገድሉት ይፈልጋሉና ሲል ለዮሴፍ በሕልሙ የነገረው መሠረት ዮሴፍም ሕፃኑንና እናቱን ድንግል ማርያምን ይዞ ወደ ግብፅ መሰደዱንና እመቤታችን ሕፃኑን 3 ዓመት ከመንፈቅ በስደት ከኖሩ በኋላ ወደ አገራቸው ወደ ናዝሬት የመመለሳቸው መታሰቢያ ነው። ይህንንም በ14ኛው መቶ ክፍለ ዘመን የተነሱ አባ ጽጌ ብርሃን ፍሬ ከአበባ አበባም ከፍሬ እንደሚገኝ ሁሉ እመቤታችን ቅድስት ድንግል ማርያምና ልጇ ኢየሱስ ክርስቶስ በአበባና በፍሬ እየመሰሉ የሚያስረዳው ድርሳናቸው እንዲህ በማለት ገልጸውታል። አፈወ ሮማን ማርያም ጽጌ ቀናንሞ በአበሜ እስከ ተጸመየ በጾመ ዘመልክኪ ጊዜ ደክታሜ እምተመነይኩ ተሳትፎ ከመትኪ ሶሎሜ በፍሳኪ ዛልቦ ፍጻሜ። ሲተረጎምም የሮማን ሽቶ የቀናንሞ አበባ የምትሆኚ ማርያም ሆይ በረሃብ በጾም አበባ የመሰለ የመልክሽ ደም ግባት እስኪ ጠወልግ ድረስ በስደትና በለቅሶ የደረሰብሽን ችግርና ድካም መከራሽንም ሁሉ እንደ እህትሽ እንደ ሰሎሜ አብሬሽ ብቀበል ምኞቴ ነበረ። በዚህም ፍጻሜ የሌለውን ደስታሽን እሳተፍ ነበር። እንዲሁም አባ አርቅ ስሉስ በስደቷ የደረሰባትን ሐዘን ለቅሶና ሰቆቃ አስመልክተው በደረሱት ሰቆቃዊ ድንግል የሚለውን ድርሳናቸው እንዲህ አሉ። አክሊለ ጽጌ ማርያም አክሊለ ጽጌ አክሊለ ጽጌ ማርያም አክሊለ ጽጌ ቅጽላ መንግሥቱ ለጊዮርጊስ። ያሸዋው ግለት መጫሚያን አልፎ የውስጥ እግርን ይለበልባል። ፀሐይ ቂም ያለባት ይመስል ደመና ለምኔ ብላ ያለ ርኅራኄ ትንቦገቦጋለች። በዚህ በሚያቃጥል ፀሐይ የውሃ ጥም፣ ረሃብ፣ ድካም፣ እንግልት እኒህ ሁሉ እየተፈራረቀባቸው ከፊት አህያዋ ላይ የታሰረውን ገመድ ትከሻው ላይ አድርጎ የግድ የሚራመድ አዛውንት፣ አህያዋ ላይ አራስነቷ ያልጠና በልጇ ፍቅር የምትንገበገብ እናት፣ ከአህያዋ ኋላ ስንቅ ነገር ያዘለች የሞት ሞቷን ትራመዳለች። ዮሴፍ፣ ድንግል ማርያም፣ ሰሎሜ